ቶሎ ቶሎ የነደደውን እሳት እናጥፋ። ቶሎ ቶሎ የተጣሉ ሰዎችን እናስታርቅ። እንዴት ብዬ ልንገራችሁ? ልብሱም ደግሞ እለት እለት ሲታጠብ ለኛ ጥሩ ነው። ስለዚህ ንስሐ ከመድንገል ቶሎ ቶሎ ወደ እግዚአብሔር ቤት እንሩጥ። ቶሎ ቶሎ ብዙ በቃ ብዙ አስቀያሚ የምንላቸውን ነገሮች በመልካም እናስኪዳቸው፣ በጥሩ መንገድ እናስኪዳቸው። ሁሌ በቃ እንዴት ብዬ ልንገራችሁ? በቃ ሰውና ሰውን ማገዳደል፣ በቃ ማባላት፣ እንዲሁም ደግሞ ማይደረጉ ድርጊቶችን መፍጠር፣ ይሄ አግባብ አይደለም፣ አግባብ አይደለም በፍጹም። እኔ ወደ ሚዲያ መምጣት አስፈላጊ አይደለም። ነገር ግን ለኢትዮጵያ ሕዝብ መልስ እንዲሆን ያዘጋጀሁትን ነገር ዛሬ ተናግሬያለሁ። አሁንም የይቅርታ ልብ ነው ያለኝ። ይቅርታ ሊያባብል የሚችል የእግዚአብሔር መንፈስ ቅዱስ ያረፈበት አባቶች ካላችሁ፣ ፓስተሮች ካላችሁ፣ በማንኛውም እምነት ውስጥ ያላችሁ የእርቅ ማዕድ ውስጥ የምትሰሩ ሰዎችን የተጣሉትን የተባሉትን ክፉ የተደራረጉትን መጥፎ ነገር ሳይመጣ መጥፎ ነገር ሳይሆን እሳት ሳይነድ ማጥፋት እየተቻለ ከዚህ በላይ ማለት ነው። ከዚህ በኋላ ይብቃ። እስከዛሬ የተደረገው ነገር ይብቃ። እስከዛሬ የሆነው ነገር ይብቃ። ዛሬ ላይ ግን ለንስሐ እንቁም። ዛሬ ግን ለእግዚአብሔር እንቁም። ዛሬ ግን ትናንት የሰራነው ነገር እየተጸጸትን ለምን እንዲኳርጋይ ነው እንዲብላኮ ነው እንዲያውርታ በቃ ይቅርታ ነው። አላወራም። አንደበቴ ይታሰር፣ አፌ ይዘጋ። አላወራም። በቃ ይበቃኛል። ያው እግዚአብሔር ምስክሬ ነው። ያለም መድኃኒት ይፍረድ። ልጆቼ ባሉበት ደህና ይሆኑልኝ። ክፋቸውን አልፈልግም። በቃ ልጆቼ ክፉ እንዲደርስባቸው አልፈልግም። ልጆቼ ባሉበት እግዚአብሔር እንዲጠብቅልኝ፣ ልጆቼ መድኃኔዓለም አለሁላችሁ እንዲልልኝ፣ ልጆቼ ነገ ህይወታቸው ያማረ እንዲሆን እንደኔ እንደናታቸው ህይወታቸው ስንክል ያለ እንዲሆንብኝ አልፈልግም። የተጎዳ እንዲሆን አልፈልግም። በቃ ጥሩ አስተዳደግ እንኳን ባላሳድጋቸው፣ የተመቸ አስተዳደግ እንኳን ባላሳድጋቸው ይሁን፣ አንተ ያልከው ይሁን ብያለሁ። ያለ መድኃኒት ኢየሱስ ክርስቶስ በእኔ መንገድ አይደለም፣ አንተ የፈቀድከው ይሁን፣ በቃ አንተ እንደፈቀድክ ብየዋለሁ። ስለዚህ ብዙ ዋጋ የከፈለልን ጌታ ኢየሱስ ክርስቶስ በምድርም ደግሞ ከሱ በታች ብዙ ዋጋ የከፈሉልኝን ሰዎች ባጭር ማስቀረት አልፈልግም። አዎ ምናልባት በይቅርታ ልታገናኙኝ ወይም ደግሞ ይቅር ልታባብሉኝ የጠራችሁኝ ወይም ደግሞ ልትጠሩኝ የምትፈልጉ አካል ቤተሰቦች ካላችሁ እድሉን ሰጣችኋለሁ። በዛን ጊዜ የምናገረው ነገር ይኖረኛል። በቃ በዛ ሰዓት ሁሉንም ነገር ለኢትዮጵያ ሕዝብ ይፋ አደርጋለሁ። ይፋ ማደርገው ግን ትናንትና እንዲህ ነበር አይደል፣ ትናንትና እንዲሆነ ነበራል እንዳትሉኝ በፍጹም። ስለ ትናንትና አልፏል። እኔ ትናንትናን አላወራም። ስለ ቀጣዩ ህይወታችን ነው እኔ ማወራ። በቃ ስለ ቀጣዩ ትናንትናው በቃ እኔ ልጆቼ ተለይተውኝ አሁን ክፉ ነገር በፍጹም አላወራም። በፍጹም በቃ አንገቴ ለምን አይታረድም? አላወራም ክፉ ነገር። ለምንድን ነው የማላወራው? ህፃናት ልጆቼ ባሉበት ደህና ይሆኑልኝ። በፍጹም ክፋቸውን አልፈልግም። አይደለም እነሱ በእነሱ ዙሪያ ያለ አጥር ላይ ያሉ እነሱን የሚንከባከቡ በእነሱ ዙሪያ ያሉ የኢትዮጵያ ህዝቦች እንዲጎዱብኝ አልፈልግም። ማንም እንዲነካብኝ አልፈልግም። በትንሣኤ ፊት እንድንቆም፣ በዙፋኑ ፊት እንድንቆም፣ ኃጢአት እንኳን ቢኖር ኃጢአትን እንተው፣ እርክሰትን እንተው፣ መጥፎ ስራን እንተው፣ ወደ ንስሐ እንመለስ። ይቅር ባይ አምላክ እግዚአብሔር ይቅር ይለናል። በቃ እሱ ያስተምረናል። እሱ ታጋሽ ነው። እሱ ፍቅር ነው። እሱ ትልቁ ለኛ ብሎ ራሱን አሳልፎ የሰጠው በቀራንዮ አደባባይ ላይ ህይወቱን አሳልፎ የሰጠው ለኛ ነው። ስለዚህ ስለሱ ስንል በሱ ቁስል እኛ ተፈወስን። ስለሱ ስንል እንተዋለን። ስለሱ ስንል እርቅ መፈለግ አለብን። ስለሱ ስንል የነደደን እሳት ማጥፋት አለብን። ስለሱ ስንል በጣም ብዙ መሄድ አለብን። ለፍቅር ማለት ነው። ለፍቅር አሁንም ለፍቅር ብዙ መጓዝ አለብን። ብዙ መስራት አለብን። ብዙ መሄድ አለብን። በእውነት ነው የምነግራችሁ። ይሄ በቃ ትናንት የተቀመጠውን ነገር እንደዚህ ብሎ በዚህ ገብቶ በዛ ወጥቶ ምናምን እሱን ተውት። በቃ ተውት። እኔ አላወራም ከዚህ በኋላ በፍጹም አላወራም።
ምክንያቱም በክርስቶስ ኢየሱስ በሱ ታምኛለሁ። የሱን ማዳን አይቻለሁ። ትንሣኤ ሆኖልኛል። በቃ የሱን ፍቅር እያየሁ ነው። እኔ የፈራሁት ነገር ነበረ። እኔ የተጨነቅኩበት ነገር ነበረ። የሱን መልካምነት አይቻለሁ። እግዚአብሔር ይመስገን። በእውነት እግዚአብሔር ይመስገን። በቃ እኛን በክፉ መንገድ ለሚያነሳን፣ እኛም በክፉ መንገድ ለሚያስበን እኛ ክፉ አይደለንም። እኛ ክፉ አይደለንም። በእውነት በክርስቶስ ኢየሱስ ንስሐ ገብተናል። በሱ ፍቅር ተፈውሰናል። የሱን መልካምነት አይተናል። የሱን ታላቅነት፣ የሱን አዳኝነት፣ የሱን ርኅራኄ፣ የሱን ቻይነት አይተናል። ስለዚህ በሱ መንገድ እንድንሄድ አብራችሁን ቆሙ። አብራችሁን እንድትቆሙ በእግዚአብሔር ፍቅር በኢትዮጵያ ሕዝብ ስም እጠይቃለሁ። በህፃናት ልጆቼ ደህና እንዲሆኑልኝ፣ ነገ አገር ተረካቢ ናቸው። በእነሱ ዙሪያ ያሉ ሴቶችና ህፃናት እንዲሁም የአዲስ አበባ ፖሊስ እንዲሁም ታላላቅ ኮሚሽነሮች እንዲሁም ታላላቅ የፍርድ ቤት ዳኞች እንዲሁም ደግሞ በማንኛውም ሶሻል ሚዲያ ስለነዚህ ህፃናቶች ያገባናል ብላችሁ ተጨንቃችሁ በእያንዳንዱ ሶሻል ሚዲያ ላይ እኛን አቅርባችሁ በእኛ የምትወያዩ ማንኛውም ማህበረሰቦች ጸልዩልን እላለሁ። ጸልዩልን፣ የትንሣኤ ጊዜ ያድርግልን። እውነት ሰላም ኢትዮጵያውያን። እቺ ሴት ምናልባት ዝብርቅርቅ ያለ ነገር ነው የምታወራው። አእምሮ በሽተኛ ናት። የምታወራው ነገር አይገባንም፣ ውስብስብ ያለ ነገር ነው ብላችሁ አስተያየት ለምትሰጡኝ የተከበራችሁና የተወደዳችሁ ኢትዮጵያውያን መልስ አለኝ። መልሴ ምንድነው? ቲክቶክ ለመስራት ፈልጌ ሳይሆን ነገር ግን አስገዳጅ የሆነብኝ ነገር ስላለ ነው። እቺ ሴት ምናልባት ዝብርቅርቅ ያለ ነገር ነው የምታወራው። አእምሮ በሽተኛ ናት። የምታወራው ነገር አይገባንም፣ ውስብስብ ያለ ነገር ነው ብላችሁ አስተያየት ለምትሰጡኝ የተከበራችሁና የተወደዳችሁ ኢትዮጵያውያን መልስ አለኝ። መልሴ ምንድነው? ቲክቶክ ለመስራት ፈልጌ ሳይሆን ነገር ግን አስገዳጅ የሆነብኝ ነገር ስላለ ነው። ራስ ምታት ይዟችሁ መድኃኒት ካልወሰዳችሁ፣ ፓራሲታሞል ካልወሰዳችሁ እንደማይሻላችሁ ሁላ ማለት ነው። ሶሻል ሚዲያ ላይ እያያችሁ ምንም አይነት መልስ አልሰጥም፣ ምንም አይነት ንግግር አላደርግም ማለት ይሄ ከባድ ነገር ነው። የሚጨነቅ ይኖራል። እውነት መስማት የሚፈልግ ይኖራል። ያለውበትን ሂደት ማወቅ የሚፈልግ ይኖራል። ስለዚህ ነገሮችን በቀና እናያቸውና አንድ ፎቅ ገንብቶ ለመጨረስ በጣም ብዙ ሰዓት ይወስዳል አይደለ? ለማፈራረስ ደግሞ ደቂቃና ሰዓት አይፈጅም። በትንሽ ደቂቃ ውስጥ ነገሮችን ማፈራረስ ይቻላል። ነገር ግን ከማፈራረስ ይልቅ መገንባት ይሻላል። በእውነት ነው የምነግራችሁ። ምንም ነገር ይሁን ምንም ከክፋት ደግነት ሳይሻል አይቀርም። አዎ ክፋት ምንም ነገር አያደርግም። ምቀኝነት፣ ተንኮለኝነት፣ አዎ ሰውን ጥላቻ ምንም አያደርግም። ነገር ግን ይቅርባይነት፣ ታጋሽነት፣ መሐሪነት፣ ለሰው ልጅ መራራት እውነት ነግራችኋለሁ። እውነት እላችኋለሁ። እኔ ነገሩን ወደ ሶሻል ሚዲያ ካመጣሁት በኋላ የተሰቃየሁትን ስቃይ እኔ ነኝ የማውቀው። በመጀመሪያ ደረጃ ይቅርታ ለመጠየቅ የተገደድኩት በዚህና በዚህ ምክንያት ነው። ወደ ሶሻል ሚዲያ ሳላመጣ ነገሩን በውስጥ በቤተ ክርስቲያን አባቶች እና በቤተ ክርስቲያን ብቻ መፍታት እየቻልኩ ነገሩን ወደ ሚዲያ ማምጣት እዚህ ጋር ስህተት ስለሰራው ራሴንም ህፃናት ልጆቼንም በመከራ በስቃይ በሰቆቃ በትልቅ ሐዘንና ስቃይ ውስጥ ከተትኩኝ አይደል? በዚህ ምክንያት እጅጉን አዝኛለሁ፣ ተጸጽቻለሁ፣ አልቅሻለሁ። በእውነት ነው የምነግራችሁ። ገና ትሰቃያለሽ፣ ገና ታለቅሻለሽ፣ ገና ትንከራተቻለሽ ያሉኝ ሰዎች አሉ።
ነገር ግን እግዚአብሔር አምላክ እንደዚህ አይነት አምላክ አይደለም። ይቅር ባይ አምላክ ነው። ስናጠፋ ይቅር በለን አምላካችን ብለን ንስሐ ስንገባ ይቅር የሚል አምላክ ነው። እኛ ብቻ በጊዜ ወደሱ እንመለስ። እኛ ብቻ በጊዜ ይቅር በለን እንበለው። ብዙ አይሰንብትብን። በጣም ብዙ ሲቆይ ነው መጥፎ ነገር። ለምሳሌ ልብስ በጣም ብዙ ቆሽሾ ክምር ካለ ለማጠብ ይሰለቻል አይደል? እለቱን ግን የቆሸሸውን ቶሎ ቶሎ ካጠብነው ግን ለኛም ደስተኞች እንሆናለን። እንዴት ብዬ ልንገራችሁ? ልብሱም ደግሞ እለት ሲታጠብ ለኛ ጥሩ ነው። ስለዚህ ንስሐ ከመድንገል ቶሎ ቶሎ ወደ እግዚአብሔር ቤት እንሩጥ። ቶሎ ቶሎ የነደደውን እሳት እናጥፋ። ቶሎ ቶሎ የተጣሉ ሰዎችን እናስታርቅ። ቶሎ ቶሎ ብዙ አስቀያሚ የምንላቸውን ነገሮች በመልካም እናስኪዳቸው፣ በጥሩ መንገድ እናስኪዳቸው። ሁሌ በቃ እንዴት ብዬ ልንገራችሁ? በቃ ሰውና ሰውን ቶሎ ቶሎ ብዙ በቃ በጊዜ ወደሱ እንመለስ። እኛ ብቻ በጊዜ ይቅር በለን እንበለው። ብዙ ለኛ ጥሩ ነው። ስለዚህ ንስሐ ከመድንገል ቶሎ ቶሎ ወደ እግዚአብሔር ቤት እንሩጥ። ቶሎ ቶሎ የነደደውን እሳት እናጥፋ። ቶሎ ቶሎ የተጣሉ ሰዎችን በጣም ብዙ ቆሽሾ ክምር ካለ ለማጠብ ይሰለቻል።